አንተ ብሩኬ ከሌላ ሴት ጋር አደረ ሲባል እኮ የምታምኑ ልጆች ትኖራላችሁ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤቱን ወደ 1000 እንድታስገቡት በአክብሮት ጋብዛለሁ። የኔ ውድ ቤተሰቦች በጣም ነው የማመሰግነው። 600 አስገብታችሁኛል። በቅርቡ ደግሞ 1000 እንደምታስገቡኝ ባለሙሉ ተስፋ ነኝ። ዛሬ እንግዲህ እንደ ትናንቱ ቅመምዬ መግቢያ ሰርታ መታ ነበረ። እሱም ምንድነው ብሩኬ ከአብሳላት ጋር እንዳደረ የሚያሳይ ቪዲዮና ፎቶ ተላከልኝ እና እኔ በጣም ከፍቶኛል፣ ልቤ ተሰብሯል። በቃ ይሄ ነገር በእኔ ላይ ለምን እየሆነ እንዳለ ሊገባኝ አልቻለም። እኔ እንዲማር ነበር ከቤት ያስወጣውት፣ ከስተቶቹ እንዲማር ከዩ ጋር ያለው ስተት ሳይፈታ እንደገና ደግሞ ከአብሳላት ጋር ሲሆን ያንን ስተቱን እንዲያርም እንዲማር ነበር እኔ ከቤት ያስወጣውትኝ እንጂ እንደገና ሌላ ስተት ውስጥ እንዲገባ አልነበረም። እኔ ሲከፋኝ ሲደብረኝ መጥቼ እናንተን ነው እማወራችሁ፣ ይሄን ነገር እንዲስተካከል እንድታግዙኝ አሁንም ወደ እናንተ ይዤ መጥቻለሁ ብላ እንግዲህ መታለች ማለት ነው ቅመምዬ። በነገራችን ላይ ውድ ቤተሰቦቼ ይሄ ቪዲዮ ብሩኬ ሳያቅ አብሳላት ቀርጻ ወደ ሀይሚ ልካ ምናምን እንዳይመስላችሁ፣ የምሬን ስነግራችሁ። በመጀመሪያ ደረጃ አብሳላት ትናንትና ነው የመጣችሁ። እንዴት የሀይሚን ቁጥር አወቀችሁ? የሀይሚን ቁጥር አታውቀውም። የሀይሚን ቁጥር የሰጣት ብሩኬ ነው። ቪዲዮ እንድትቀርጽ ያዘዛት ብሩኬ ነው። የተኛው መስላለሁ አንቺ ቪዲዮ ቅረጭና ወደ ሀይሚ ጋር ላኪ ብሎ ትእዛዝ ያስተላለፈላት ብሩክ ነው። ቪዲዮ ቀረጸች፣ ከብሩኬ ስልኳን ሴቭ አደረገች፣ ከዛ ወደ ሀይሚ ላከች ማለት ነው። ይሄ የተደረገው ለምንድን ነው? ለምን አስፈለገ ካላችሁኝ፣ ሀይሚ እንግዲህ እቃውን ጠቅላ ትናንትና ሂድ ውጣ፣ በቃ ቆርጦልኛል፣ ከዚህ በኋላ ካንተ ጋር የምቀጥለው ነገር የለም ጨርሰናል ብላ ከቤት አባረዋለች ማለት ነው። ስለዚህ ምን አደረገ እሱ ደግሞ የምር ሀይሚ ለእኔ ያላት ስሜት አብቅቷል፣ የምር ቆርጦላታል። የምሯን ከሆነ እኛ አሁን አንቺ የምትልኪላት ፎቶ ለእሷ ምንም አይነት ስሜት አይሰጣትም። ምንም ልትናደድም ልትበሳጭም አይገባም። የምር ከቆረጠላት፣ ካልቆረጠላት ግን በምትልኪላት ቪዲዮ በጣም ትናደድና ትደውልልኝና ትጠራኛለች። ከዛ በኋላ የምትለውን እሰማለሁ በሚል ተመካክረው ነው እነሱ ቪዲዮን ወደ ሀይሚ እንዲላክ ያደረጉት። ገብቷችኋል? ስለዚህ እንዳለውም ብሩኬ ተሳክቶለታል ማለት በዚህ መንገድ የሀይሚን ስሜት ማወቅ በፈለገበት መንገድ ይሄ ነበረ። እሱም ተሳክቶለት እንግዲህ የሀይሚን ስሜት አውቋል ማለት ነው። እንዳለውም ሀይሚዬ ተናደደች፣ ደወለችለት፣ ላወራ ፈልጋለሁ ነው አለችው። ሄደ። ከዛ ደግሞ ያው እንዳያችሁት ከሄደ በኋላ ጥሩ እያወሩ ነበር። በነገራችን ላይ ጥሩ የሚባል እያወሩ ነበረ። በጣም ወደሚያግባባ ነገር እየመጡ ነበረ ማለት ነው። እና እኔ እኮ እወድሃለሁ፣ ከስተት እንድትማር ነው ከቤት ያስወጣውህ፣ ያፌን እንጂ የልቤን በምን ታውቃለህ ነው ያለችው። እና ደጋግሞ ትወጅኛለሽ፣ እርግጠኛ ነሽ ትወጅኛለሽ ሲላት ራሱ አዎ እውነቱን ማወቅ ከፈለክ አዎ እወድሃለሁ ነው ያለችው። ስለዚህ ሀይሚዬም እልህ ከምትጋቢ ከብሩኬ ጋር፣ ብሩክም ከሀይሚ ጋር እልህ ከምትጋቡ የውስጣችሁን ስሜት የውስጣችሁን ፍቅር በግልጽ አውርታችሁ መስተካከል ያለባቸው ነገሮችን አንድ ሁናችሁ ማስተካከል ነው ያለባችሁ። እና ዛሬ ሀይሚዬ ስሜትሽን በግልጽ ስለነገርሽው ጀግና አንበሳ ብዬሻለሁ። በቃ ፍቅር ነው እዚህ ጋር ምንም ውስጥሽ እያፈቀረ አፍሽ መጥፎ ነገር ቢናገር ፍቅርሽን ሊደብቀው አይችልም፣ ስሜትሽን ሊደብቀው አይችልም። ስለዚህ ትወጂዋለሽ፣ ታፈቅሪዋለሽ፣ አለቀ። ከጎኑ ሁነሽ የመጣ ድራማ ነው የምትሰሩት፣ ግን ችግርም ከሆነ የመጣባችሁን አብራችሁ መጋፈጥና ማሸነፍ ነው ያለባችሁ። በድራማውም ከሄድን በሪልም ላይፍ ከሆነ በቃ ችግሮችን አንድ ሁናችሁ ተያይዛችሁ ነው መጋፈጥ ያለባችሁ እንጂ አንቺም ያመቱ ይሄ መቱ የሆነ ነገር ስላለሽ እሱን እንጂ ማመን ያለብሽ መተው ውሸት ወሬ ምናምን የሚነግሩሽን ነው የምታምኘው። እስቲል አሁን ድረስ የዩ ልጅ የእኔ ልጅ አይደለም፣ በኮንፊደንስ ልጄ አይደለም እያለሽ ነው። እመኙ፣ በቃ እንድታምኙ ይፈልጋል። እምነቱ ማለት አንቺ ለሱ ያለሽ እምነት ስለጎደለ ብሩኬ ደግሞ እንድታምኙ ነው የሚፈልገው፣ እንድታምኙ ማለት ነው። በቃ አምናሃለሁ በዩ ምንም ችግር የለውም። ተሸንፈሻል ዛሬ አውቃለሁ። ጎበዝ፣ ጥሩ ነው ያረግሽው። እንኳንም ስሜትሽን ነገርሽው። ምክንያቱም አንዳንዴ የምርች ልጅ እኔን ጠልታኝ ነው እንዴ የምር ለኔ ያላት ስሜት አብቅቶ ነው ቆርጦ ነው እንዴ ብሎ እሱም ተስፋ የባሰ ወደ ተስፋ መቁረጥ ውስጥ እንዳይገባ ስሜትሽን ስለነገርሽው እሱም በጣም ደስ ብሎታል። እኛም እጅግ በጣም ደስ ብሎናል። የምሬ ነው የምልሽ። የፈለገ እልህ ልትገባቡ ትችላላችሁ፣ ግን ደግሞ በቃ ፍቅራችሁን ተደባብቃችሁ እልህ ውስጥ የማይሆን እልህ ውስጥ ብትገቡ ራሳችሁን ነው የምትጎዱት እንጂ ማንንም አትጎዱም። እና ባጭሩ ዛሬ በቃ ስሜትሽን ስለነገርሽው ነገሩ ከአብሳላት ጋር ያለው ነገር ይቆማል። ሲጀመር ስለ አብሳላት ነገ በደንብ ይነግርሻል። አብሳላት የራሱ ዘመዱ ናት። ነገ በደንብ ነገ እንዳትቀሪ
የሆነ ስጠራሽ እንዳትቀሪ ብሎሻል። ሁሉንም ነገር እንግዲህ ነገ ይነግርሻል ማለት ነው። ወይ የድራማው ማብቂያ ይሆናል ለተመልካችም ላንቺም ይፋ የሚያደርግበት ቀን ይሆናል። ምክንያቱም ዛሬ ነግረሸዋል የሚፈልገው። በነገራችን ላይ ውድ ተመልካቾች በእርግጠኛ ሆኜ የምነግራችሁ ነገር ቢኖር ብሩኬ የሚፈልገውን ነገር በተገቢው መንገድ ካላገኘ አያቆምም። ተመልካችም ምንም ቢለው ቤተሰብም ምንም ቢለው ከዚህ በፊትም ታስታውሱ ከሆነ ከፍፄ ጋር በነበራቸው ድራማ ላይ በጣም ከባድ እርምጃ ነበረ ሲሄድ የነበረው ማለት ነው። የምፈልገው ነገር ነበር ሲለው የነበረው በቃ። ስለዚህ አሁንም እሱ ይፈልግ የነበረው የምር የሀይሚን ስሜት ነው። የምር አሁን ላይ ትወደዋለች፣ ትፈልገዋለች ወይስ የምር ለሱ ያላት ነገር አብቅቷል? ያንን ነገር ማወቅ ማጥራት ይፈልግ ነበረ። ገብቷቸዋል እንጂ አብሳላት ከብሩኬ ጋር የሆነ ነገር ኑሯት አይደለም በጭራሽ። ብሩክ እናንተ አንዳንዶቹ፣ ሁላችሁንም ማለት አልፈልግም፣ አንዳንዶቹ እንደምታስቡት ልጅ አይደለም። በስነ ስርዓት ተቆንጥጦ ተገርፎ ያደገ ልጅ ነው። በስነ ስርዓት ማለት ነው። እጅግ በጣም ስርዓት ያለው ልጅ 100% ነው የምነግራችሁ። እዚህ ጋር በልህ ውስጥ ገብቶ ድራማ የሚሰራው ምናምን ባለየ ነው ዱርዬ ነው ይሄ ምናምን ሊያስብለው አይገባም። ስራ ነው፣ ሚዲያ ላይ ነው እየሰራ ነው። በቃ ስራው ነው አለቀ። በእርግጥ የአሁኑን ስራቸውን አልደግፈውም። እኔም እንደናንተ ነኝ። ልክ አይደለም። ምክንያቱም ራሳቸውን ምንድን ነው ይሄ በቃ አልባሌ ቃላት እየተነጋገሩ ነው። ነገ ለልጆቻቸው ጥሩ አይደለም። ነገ የሚቀመጥ ነገር ስለሆነ እኔም የአሁኑን ድራማ በጭራሽ አልደገፍኩትም። ግን ደግሞ ብሩክ ባለየ ነው ማለት አይደለም። ከሴት ጋር ታየ ወይ ደግሞ ከሴት ጋር ቪዲዮ ሰራ ማለት ብሩክ ባለየ ነው ማለት አይደለም በፍጹም። ሀይሚም ነገ የሆነ ሰው ከብሩኬን እልህ ለማጋባት የሆነ ወንድ ይዛ ብትመጣ ባለየ ናት ማለት አይደለም። አለቀ በቃ። እልህ ሲጋቡ እነሱ በዚህ ነው የሚበሻሸቁት። አለ አይደለ? የምታፈቅሩት ሰው ከሌላ ሰው ጋር ስታወት ይናደዳል። የምታፈቅሯት ልጅ ደግሞ ከሌላ ሰው ጋር ስታወት ትናደዳላችሁ። ልክ እንደዛ ነው እነሱ እያደረጉ ያሉት እና ይህ እንጂ ሌላ ነገር ኑሮ አይደለም። ፍቅር እንደዚህ ዝም ብሎ እኮ ካገኛችሁ ሰው ጋር በሁለት ቀን በሶስት ቀን ዝም ብላችሁ ልታፈቅሩ አትችሉም እኮ። ፍቅር እኮ የራሱ የሆነ ነገር አለው አይደለ? እንዴ ዝም ብሎ ያገኙትን ሰው ማፍቀር አብሮ ማሳለፍ ጊዜ ምናምን እንደዛ እኮ አይቻልም እንዴ። ለመርሳት ራሱ እኮ አንድ የምታፈቅሩትን ሰው በጣም ብዙ ጊዜ ሊወስድባችሁ ይችላል አይደለ እንዴ። የሆነ ሰው ራሱ የሆነ እናንተ እንዲነካችሁ ሁሉ በቃ ሰውነታችሁ ራሱ አይፈቅድም። እንደዚህ የሆነ አለ አይደለ በፍቅር ከሆነ ማለት ነው። ግን የእነሱ ስራ ስለሆነ ኖርማል ነው። በቃ ኖርማል ነው። ገብቷችኋል? በመጥፎ ነገር አትውሰዱት። በቃ እኔ እንጃ አላቅም። ብቻ ዛሬ እኔ ደስ ብሎኛል። ደስ ያለኝ ደግሞ እንዴት ደስ አለሽ ሴት ጋር ፎቶ ቪዲዮ ስለተላከ ነው የምትሉ አጠፉም። እንደዛ ሳይሆን ሀይሚ ስሜቷን በግልጽ ስለነገረችው ደስ ብሎኛል። ብሩኬም የሚፈልገው ነገር ስላገኘ ደስ ብሎኛል። በእርግጠኝነት ይሄን ነበር እሱ ሲፈልግ የነበረው። እሱ የሚፈልገውን ነገር የሚፈልጋትን ፖይንት ካላገኘ በምንም ታምር አያቆምም ነበረ። ስለዚህ ነገ ተስፋ አለኝ።